አምባሳደር ያለ እዚህ መጥቶና ተናግንቷችሁ ነበር ልክ ነው አይደል መጥቶ አግኝቶን ነበር ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው ግጭት ውስጥ ከገባን አድቫንቴጅ ይወስዳል ላስቆመው አልችልም ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው ግን የተቀበለው ሰው አልነበር ትክክለኛ ግምገማ ነው ምን እኮ ኦብቪየስ እኮ ነው ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም ፉክክ ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው ሶ የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ ምንም ደብቆ አያውቅም እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው እንደዚህ ያረጋችሁን እንደዚህ ያጠፉን አሁን እኔ የተሻልከና የሚሉት የዚያ የሚሉት ጄነሬሽን ጋር ስላልነበርኩ ነው ሶ በጣም ቢተር ነው ሶ ይሄ ይታወቅ ነበር ሶ ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋሪዎች ቆመጡ ምን ለምን አትጠይቋቸው ተነጋግረን አንድ ቃል አስተዋውሳለሁ ሞዴስ ቪቨንዲ ምፈልግ ነው ይያለ ያለው ጠቅላይ ሚኒስትሩ ሶ አብረን የምንኖርበት ከነልዩነታችን የሆነ መንገድ እንፍጠር ነጋሪዎች እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ ማን ናችሁ እናንተ እንትን የምትሉን ስለዚህ መንግስት እንጥላለን የሚል ሂብሪስ ከዛ ሁሉም ደግሞ አብዛኛው ትጥቅ ሰሜንም ስለነበረ እንደዛ አይነት ኤክስፔክቴሽን ነው ስለዚህ ዋናው ሰራዊት አብረን እየሰራን ነው የሚሉን ነበሩ እውነት ይሁን አይሁን አላቅም ገል የሚባል ጀነራል ጋር ይሰራ ነው ወዘተ አብዛኛው ከኛም ከኔ ቢያንስ የተሰወረ ነው የነበረው እውነት ለመናገር ጌታቸው ለምሳሌ ምንም ያውቀው ነገር አልነበረም ይሄ ሁሉ ሲጀመር ከዛ በኋላ የያዛቸው አቋሞች ከዛ ፊት ወሰዳቸው አቋሞች ሌላ ጉዳይ ሆኖ በያን ስፔሲፊክ ጉዳይ በሚመለከት ካመራር ኦልሞስት ተገሎ ነው የነበረው ሶ ምንድነው ማለት እንደዚህ አይነቱ አድቫንቴጅን አሳልፈ ሲሰጥ ዋናው ግን ማዕከሉ አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም ቲፒኤልኤፍ ሊደርሺፕ ነው ሶ አሁንም ድንገት አይተኮና ፋኖና እኔ ፍታዊ ትግል የአማራ ህዝብ ጥያቄ ካለ ፍታዊ ጥያቄ መደገፍ ችግር የለው ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው ምንም ጥያቄ የለውም ይሄ በግልጽ የያዙት አቋም ኢሳያስ ተኮልፍና ማለት ተደናቀፍን የያዝነው ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው አብይም የዛ መሳሪያ ሆነ ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኩ ያኮረፉ ሰዎች ድንገት ህብረት ፈጥረ ከነዚህ ጋር መንግስት ጥላለሁ ብለ ስታስብ this is the height of stupidity ግን ኮንትራዲክሽኑ አይታያቸውም ነው ለምን ምክንያቱም አዲስ አበባ ሳይረግጥ ምሉእነት ሊኖረው አይችልም የቲፒኤልኤፍ ሊደርሺፕ አሳሰቡ አዲስ አበባ በመመስ ላይ ተወከነው ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው ዲቃላ ናሽናሊዝም ነው አልኩ የኤርትራን ጉዳይ ላንሳ አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ ያስባሉ ይተነትናሉ ግን አይደለም ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ ታውቃላችሁ እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል 5 ዓመት ለምነናል ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው ውስን ኃይል ነበረ ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ ያጸናን አንሄድም ይሄ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ አድዋ ሲዘረፍ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ ካንዴም ሁለቴ ኤርትራ ልክ ያቸዋለሁ የላኳቸው የትግራይን ህዝቤን አታገሱ አቅሉ ሀብቱን አትዝረፉ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው አቶ ገዱ አሁን እኛ ጋር የሉም ግን ክር አላቸው ህሊና አላቸው ዛሬ ቢደብቁ በታሪክ ውስጥ ይወጣል ለምን ጉዳይ እንደተነጋገሩ እሳቸውም ያውቃሉ ሻዕቢያም ያውቃል እኛም እናውቃለን አሉ አልሞቱም
እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክብራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ ገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል።